ሰላም ሰላም ወገኖች ዛሬ በአዲስ ቲዩቶሪያል ሲሪስ ነው የመጣሁት። ዲፕ ለርኒንግ በሚል ቲዩቶሪያል ሲሪስ ነው የመጣሁት። ከዚህ በፊት ያው ማሽን ለርኒንግ ሲሪሶችንም ፓይተን ሲሪስ እንዲሁም ደግሞ አርቲፊሻል ኢንተለጀንስ ሲሪሶችንም ሰርቻለሁ። ስለዚህ አሁን ደግሞ በዲፕ ለርኒንግ ሲሪስ ነው የመጣሁት። ስለዚህ በዚህ በዲፕ ለርኒንግ ሲሪስ ላይ ከቲዮሪ አንስተን ፕራክቲካሊ እያንዳንዱ ነገር የምናየው ይሆናል ማለት ነው። ስለዚህ ከዛ ውስጥ ዛሬ የምናየው ኢንትሮዳክሽን ቱ ዲፕ ለርኒንግ ነው። ኢንትሮዳክሽን ቱ ዲፕ ለርኒንግ ላይ ዲፕ ለርኒንግ ማለት ምን ማለት ነው? ዲፕ ለርኒንግ ለምንድን ነው የሚያስፈልገው? ደግሞ ዲፕ ለርኒንግ ከማሽን ለርኒንግ በምንድን ነው የሚለየው? ደግሞ የዲፕ ለርኒንግ ሂስትሪውንም ጭምር የምናይ ይሆናል ማለት ነው። ስለዚህ ዲፕ ለርኒንግ ማለት ምን ማለት ነው የሚለውን ስናይ ዲፕ ለርኒንግ is a subset of machine learning which itself is a branch of artificial intelligence። ስለዚህ ዲፕ ለርኒንግ ማለት የማሽን ለርኒንግ ስብስብ ነው። ያ ማለት የማሽን ለርኒንግ ውስጥ የሚገኝ ነው። የአርቲፊሻል ኢንተለጀንስ አካልም ነው ማለት ነው። ሶ ዲፕ ለርኒንግ ፎከስ ኦን አልጎሪዝም ኢንስፓየርድ ባይ the structure and functioning of human brain። ስለዚህ የሰው ጭንቅላት ላይ ኦር የሰው አይምሮ ላይ ቤዝድ ሆኖ ዲቨሎፕ ሲደረግ ያ ማለት የሰው አይምሮ ላይ ቤዝድ ሆኖ አልጎሪዝሞቹ ዲቨሎፕ ሲደረጉ ምንድነው የሚባለው? ዲፕ ለርኒንግ ነው የሚባለው ማለት ነው። ሶ የሰው ጭንቅላት ላይ ደግሞ ቤዝድ ሆኖ ሲሰራ ያ ማለት ልክ እንደ ሰው ስላልሆነ ምንድነው የምንለው? አርቲፊሻል ኒውራል ኔትወርክ ነው የምንለው ማለት ነው። ስለዚህ ያው ማን ሜድ አርቲፊሻል ማለት ማን ሜድ አይደል? የሰው ልጅ የሚሰራ ነገር አርቲፊሻል ነው የሚባለው። ስለዚህ የሰው ጭንቅላት ኒውራል ኔትወርክ አይደል? ባዮሎጂካል ኒውራል ኔትወርክ ነው። ስለዚህ ልክ እንደ ሰው ጭንቅላት ደግሞ ዲቨሎፕ ሲደረግ አርቲፊሻል ኒውራል ኔትወርክ ነው የምንለው ማለት ነው። ስለዚህ this artificial neural networks are designed to recognize pattern, extract meaningful feature from data and make prediction or decision based on data። ስለዚህ ኢንፑት እኛ የምንሰጠው ዴታ ላይ ቤዝድ ሆኖ ዲሲሽን መስራት ያ ማለት አሁን ለምሳሌ ሪኮግናይዝ ፓተርን ብለናል አይደል? ያ ማለት ዴታችን ውስጥ ያለው ሪሌሽንሺፑን ምን ማድረግ አንደርስታንድ ማድረግ ሪሌሽንሺፑን ዴታው እንዴት ነው የሚመስለው፣ ምንድነው ዴታው መካከል ያለው ግንኙነቱ የሚለው እያንዳንዱ ነገር ሪኮግናይዝ ማድረግ። ሌላው ደግሞ ኤክስትራክት ሚኒንግፉል ፊቸር ፍሮም ዴታ። ስለዚህ ኤክስትራክት ማድረግ ዴታችን ውስጥ ያለው ኢንፎርሜሽን ይሄ ነው ዴታው ይሄ ነው የሚመስለው ሚሊዮን ሚኒንግፉል የሆነ ኢንፎርሜሽን ከዛ ኤክስትራክት ማድረግ ከዛ ቤዝድ ኦን ዶስ ኢንፎርሜሽን ምን ማድረግ ፕሪዲክሽንን መስራት ኦር ዲሲሽንን ሜክ ማድረግ። ስለዚህ ይሄን ሲሰራ ምንድነው የምንለው? አርቲፊሻል ኒውራል ኔትወርክ ነው የምንለው ማለት ነው። ስለዚህ ዋይ ዲፕ ለርኒንግ? ስለዚህ አሁን ማሽን ለርኒንግ አለ አይደል? ለምንድን ነው ዲፕ ለርኒንግ ለምን አስፈለገ ዲፕ ለርኒንግ ብላችሁ ብትጠየቁ ዲፕ ለርኒንግ የሚያስፈልገው ለምንድን ነው? ምክንያቱም ዲፕ ለርኒንግ ምን ያደርጋል? አውቶማቲካሊ ፊቸር ኤክስትራክት ያደርጋል። ማሽን ለርኒንግ ላይ ፊቸር ኤክስትራክሽን የምንሰራው እኛ ማኑዋሊ ነው፣ የራሳችን ነው ፊቸርን ኤክስትራክት የምናደርገው። ግን ዲፕ ለርኒንግ ራሱ አውቶማቲካሊ ምን ያደርጋል? ፊቸር ኤክስትራክት ያደርጋል። ሌላው ደግሞ ሃይ ፐርፎርማንስ ኢን ኮምፕሌክስ ታስክ። ስለዚህ እጅግ በጣም ኮምፕሌክስ የሆነ ታስክ ላይ ምን ያደርጋል? ሃይሊ ፕሪፎርም ያደርጋል ማለት ነው። ዲፕ ለርኒንግ ከማሽን ለርኒንግ አንጻር ስናይ ሃይሊ ፕሪፎርም ስለሚያደርግ፣ ሌላው ደግሞ ስኬሌቢሊቲ ዊዝ ዴታ እዚህ ጋር ማንኛውም ዴታ ስንሰጥ ስለሚሰራ ኦር ደግሞ የአማውንት የዴታችንን አማውንት ስንጨምር ራሱ ስለሚሰራ፣ ሌላው ደግሞ ቨርሳታይሊቲ እንደ ጀነራላይዜሽን። ስለዚህ ቨርሳታይሊቲ ማለት ለማንኛውም ታስክ ለማንኛውም ነገር ዲፕ ለርኒንግ መጠቀም እንችላለን። ለማንኛውም ስራ ማለት ነው ዲፕ ለርኒንግ መጠቀም ስለምንችል ነው ቨርሳታይል። ሌላው ደግሞ ጀነራላይዜሽን ኤቢሊቲ ቱ ሃንድል አንሲን ዴታ። ስለዚህ በአዲስ ዴታን ሃንድል የማድረግ አቅሙ ነው ማለት ነው ጀነራላይዜሽን። ስለዚህ ዌል ጀነራላይዝድ ስለሚሆን ከማሽን ለርኒንግ አንጻር። ሌላው አድቫንስ ኢን ሃርድዌር። ስለዚህ በአሁኑ ሰዓት ምንድነው ሃርድዌሮቹ አድቫንስድ ናቸው። ስለዚህ ያ አድቫንስድ መሆኑ ደግሞ ዲፕ ለርኒንግን ምን ያደርጋል? ተፈላጊነቱን የዲፕ ለርኒንግ ተፈላጊነቱን እንዲጨምር ያደርጋል። ሌላው ኢንድ ቱ ኢንድ ለርኒንግ። ስለዚህ ዲፕ ለርኒንግ ምን ያደርጋል? ኖ ኒድ ቱ ሁማን ኢንተርቬንሽን። ስለዚህ የሰው ልጅ የሆነ ነገሮችን እንዲያግዝ አይፈልግም። ራሱ ኢንድ ቱ ኢንድ ይሰራል፣ ለርን ያደርጋል፣ ራሱ ስራ ይሰራል ማለት ነው ዲፕ ለርኒንግ። ስለዚህ በማሽን ለርኒንግ ላይ ምን አድርገናል? ፊቸራችን እኛንን ኤክስትራክት አድርገን የምንሰጠው ለማሽን ለርኒንግ። በዚህ ዲፕ ለርኒንግ ላይ ምንም ፊቸር እኛ ራሳችን ኤክስትራክት የምናደርገው ነገር የለም። ዲፕ ለርኒንግ ራሱ ምን ያደርጋል? ፊቸራችንን ኤክስትራክት ያደርጋል። ሌላው ደግሞ አቢሊቲ ቱ ሃንድል አንስትራክቸርድ ዴታ። አንስትራክቸርድ ዴታ ማለት ያው እነ ቪዲዮ አለ፣ ኦዲዮ አለ፣ ኢሜጅ
የመሳሰሉ ዴታዎቹ አንስትራክቸርድ ዴታ ነው የሚባሉ። ስለዚህ እነዛን ሃንድል ያደርጋል። ሌላው ደግሞ ኮንቲኒየስ አድቫንስመንት ኢን ሪሰርች በዚህ ሰዓት ላይ ሰው ሪሰርች እየሰራ ያለበት ኤሪያ ነው ማለት ነው ዲፕ ለርኒንግ ማለት ነው። ሌላው የዲፕ ለርኒንግ ሂስትሪውን እናያለን። ዲፕ ለርኒንግ ኤርሊ ኢንስፓየር የሆነው በ1940ዎች እስከ 60ዎች በ1940 እና እስከ 60 ባሉ ጊዜያቶች ለምን ሆነ ኢንስፓየርድ ይሆናል ማለት ነው በዛ ሰዓት። ሶ artificial neural network emerged in the early day of artificial intelligence research. However, limitation in computational power and the training algorithm hindered their initial progress. ያ ማለት ምን ማለት ነው? በሰዓቱ በ40ዎች እና 60ዎች መካከል ለምንድን ነው ሃይሊ ኮምፒውትድ የሆነ ሪሶርስ አልነበረም። ያ ማለት ሃይሊ ኮምፒውትድ በዛ ሰዓት ጂፒዩ የሚባል ነገር የለውም፣ ቲፒዩ የሚባል ነገር የለውም ፕሮሰስ ለማድረግ ማለት ነው። ዲፕ ለርኒንግን ለመስራት ኮምፒውቲንግ የሆነ ሪሶርሶቹ ሃይ አይደሉም ማለት ነው። በሰዓቱ ፓወር የሆነ ኮምፒውቲንግ ሪሶርስ አልነበረም። እሱ አለመኖሩ፣ ሌላው ደግሞ ትሬኒንግ አልጎሪዝም አለመኖሩ፣ ትሬን ለማድረግ ሞዴላችንን ትሬን ለማድረግ በትር የሆነ አልጎሪዝም አለመገኘቱ ምን ያደርጋል? ኮምፒቲሽናል ሊሚትድ ሆነ ማለት በዛ ሰዓት ኢንስፓየር ተደረገ ግን ሊሚትድ ሆነ ማለት ነው። ኖርማሊ ኢኒሻሊ ፕሮግሬሳቸውን ምን ነው ገደበ ማለት ነው። ይሄ የነዚህ ችግር መኖሩ እነሱ ሪሊ ኢንስፓይሬሽን ላይ ገደበ። ከዛ በኋላ እንደገና በ60ዎች እና 80ዎች ላይ እንደገና ተነስቶ ከዛ ወደቀ። ያ ማለት the lack of effective training method በዛ ሰዓት እንዲወርቅ ያደረገው በዚህ ጊዜ ላይ ምንድነው ኮምፒቲሽናል ፓወር የሆኑ ሪሶርሶቹ ማግኘት ተጀመረ። ከዛ በኋላ ደግሞ ሌላ ችግር የተፈጠረ። ያ ችግር ማለት ምንድነው አሁንም ኢፌክቲቭ የሆነ አልጎሪዝም ትሬኒንግ ሜተድ አለመኖሩ። ሌላው ደግሞ ባኒሽንግ ግራዲያንት ፕሮብለም። ይሄ ባኒሽንግ ግራዲያንት ፕሮብለም የሚባል ነገር ተከሰተ። ባኒሽንግ ግራዲያንት ፕሮብለም ማለት ዲፕ ለርኒንግ ምን ያደርጋል? አንድ ፍለፊት ፎርዋርድ ፕሮፓጌት ያደርጋል፣ ፎርዋርድ ለርን ያደርገ ይሄዳል። ከዛ በኋላ ወደ ባክዋርድ ሲመለስ ምን ያደርጋል? ኤረር ይከሰታል። ፎርዋርድ ለምሳሌ አንድ ትሬን አድርጎ ሲማር ኤረር ከሰራ ያን ኤረር ደግሞ ምን ያደርጋል? ዌይት የሚባል ነገር አለ። ያን ቼኝ ያደረገ ወደ ላይ ይመለሳል። በዛ ሰዓት ቼኝ ያደረገ ሲመለስ ኤርሊ ላየሮች ምን ይሆናሉ? ዜሮ ይሆናሉ። ዜሮ ሆኖ ማለት ምንም ዲፕ ለርኒንግ መማር አይችልም ማለት ነው። ያ ችግር ተከሰተ ማለት ነው በዚህ በ1960ዎች እና 80ዎች ላይ። ሶ ይሄ ማለት ደግሞ ምን አደረገ? ሊድ ቱ ዲክላይን ኢን ዲፕ ለርኒንግ ሪሰርች ኢን ላተር ሃፍ ኦፍ 20ኛ ሴንቸሪ ድረስ ያለውን ምን ሆነ? ዲክላይን እንዲሆን አደረገ ማለት ነው። ስለዚህ ሌላው ደግሞ በ1980ዎች ላይ ምን ሆነ? ሪሰርጀንስ እንደ ሪቮሉሽን። ስለዚህ እንደገና ተነሳ ማለት ነው። በፊት ፎሎ ሆነ፣ ከዛ በኋላ እንደገና ተጀመረ ማለት ነው በ1980ዎች እስከ አሁን ባለንበት ጊዜ ድረስ። ሶ አድቫንስመንት ኢን ኮምፒቲሽናል ፓወር፣ ኮምፒቲሽናል ፓወሮቹ አድቫንስድ መሆኑ። ሌላው ደግሞ ኢንትሮዳክሽን ኦፍ ሬክቲፋይድ ሊነር ዩኒት ሪሊው የሚባል አለ። እሱ ደግሞ ኢንትሮዱስ ተደረገ ማለት ነው። ይሄ ኢንትሮዱስ የተደረገበት አድሬስ የባኒሽንግ ግሬዲየንት ፕሮብሌምን አድሬስ ለማድረግ ኢንትሮዱስ ተደረገ። ከዛ በኋላ the development of effective training algorithm። ስለዚህ effective training algorithm like back propagation fueled resurgence in deep learning research for late 20th century onward ማለት ነው። ስለዚህ ባኒሽንግ ግሬዲየንትን ሃንድል አደረገን፣ ሪሶርሳችንም አለ። ስለዚህ በዚህ ሰዓት ምን ሆነ? እንደገና ተነሳ ማለት ነው ዲፕ ለርኒንግ እንደገና በዚህ ሰዓት ፖፑላር ሆነ ማለት ነው። አሁን ስቲል ፖፑላር ነው ማለት ነው ዲፕ ለርኒንግ። ከማሽን ለርኒንግ ይልቅ ራሱ ዲፕ ለርኒንግ ሰው ይመርጣል። ብዙ ነገሮቹ አሁን እየተሰራ ያሉት አብዛኛው ነገር የምናየው ነገሮች አሉ። ኢሜጅ ጀነሬሽን፣ ቪዲዮ ጀነሬሽን፣ ኦዲዮ ጀነሬሽን፣ ቻቲንግ አፕሊኬሽኖች እያንዳንዱ ነገር ዲቨሎፕ የተደረጉት አሁን ዲቨሎፕ እየተደረጉት ያሉት ዲፕ ለርኒንግን በመጠቀም ነው ማለት ነው። ስለዚህ አሁን በዚህ ሰዓት ላይ ኢፌክቲቭ የሆነ የማሽን ለርኒንግ አካል ኦር የአርቲፊሻል ኢንተሊጀንስ አካል ነው ማለት ነው። ስለዚህ ይሄ ነው የሚመስላል የዲፕ ለርኒንግ ሂስትሪ። ሌላው ደግሞ ቤኔፊትስ ኦፍ ዲፕ ለርኒንግ፣ የዲፕ ለርኒንግ ጥቅሙ ምንድነው? አንደኛው ሃይ አኩሬሲ መምጣት። ስለዚህ ዋትኤቨር ታስክ ስንሰራ ከማሽን ለርኒንግ ይልቅ ዲፕ ለርኒንግ ምንድነው? ሃይ አኩሬት ነው ማለት ነው። ሶ ዲፕ ለርኒንግ ሞዴል ካን አቺቭ the state of art performance። the state of art performance ማለት የጊዜውን ፕሪፎርማንስን አቺቭ ያደርጋል። ያ ማለት በዚህ ሰዓት ፕሪፎርማንስ መሆን ያለበት እያንዳንዱ ነገር ፕሪፎርም ማድረግ ያለበትን አቅሙን ምን ያደርጋል? ፕሪፎርም ያደርጋል ማለት ነው። ስለዚህ ዲፕ ለርኒንግ ሃይ አኩሬሲ አለ ማለት ያ ነው። ሶ ኦን ቫሪየስ ታስክ ማለት ያው የተለያዩ ስራዎች ላይ ሃይሊ ስቴት ኦፍ ዘ አርት ፕሪፎርማንስን ያመጣል ማለት ነው። ሃይ አኩሬሲን ያመጣል በተለያዩ ታስኮች ላይ። ሶ ይሄ ማለት ደግሞ ትራዲሽናል ማሽን ለርኒንግን ሰርፕራይዝ ነው የሚያደርገው ማለት ነው።
ሶ ትራዲሽናል ማሽን ለርኒንግ በላይ ስለሚሰራ ሰርፕራይዝ እነሱ እንዲገረሙ ያደርጋል ትራዲሽናል ማሽን ለርኒንጎቹ ማለት። ሶ ለምሳሌ በኢሜጅ ሪኮግኒሽን ላይ፣ ናቹራል ላንጉዌጅ ፕሮሰሲንግ ላይ፣ ስፒች ሪኮግኒሽን ላይ እነዚህ የተለያዩ ታስኮች ላይ ምንድነው ሃይ አኪዩሬሲን ያመጣል ማለት ነው። ማሽን ለርኒንግ ላዩ የሚያመጣን እሱ ሃይ እያመጣ ነው ማለት ነው። ሌላው ደግሞ ፊቸር ኤክስትራክሽን ዋናው ትልቁ ነገር፣ ይሄን ያው ደጋግመን አንስተናል። ፊቸር ኤክስትራክሽን ዲፕ ለርኒንግ አውቶማቲካሊ ምን ያደርጋል? ፊቸርን ኤክስትራክት ያደርጋል ማለት ነው። አውቶማቲካሊ ለርን ኮምፕሌክስ ፊቸር ፍሮም ዴታ፣ ዴታችን ውስጥ ያለውን ኮምፕሌክሱን ፊቸር ራሱ አውቶማቲካሊ ለርን ማድረግ ይችላል ማለት ነው። ያ ማለት የሰውን ፊቸር ኢንጂነሪንግ ማድረጉን ምን ያደርጋል? ሪዱስ ያደርጋል ማለት ነው። ሶ ይሄ ቤኔፊት ነው። ሌላው ደግሞ ስኬሌቢሊቲ ነው። ስኬሌቢሊቲ በማንኛውም ዲፕ ለርኒንግ ስኬሌብል ነው። ያ ማለት ዲፕ ለርኒንግ ሞዴል ካን ሃንድል ላርጅ ኤንድ ኮምፕሌክስ ዴታ ሴት ኢፌክቲቭሊ። ስለዚህ እጅግ በጣም ላርጅ የሆነ ዴታ ሴት ቢኖር ኦር ኮምፕሌክስ የሆነ ዴታ ሴት ቢኖር ያን ሃንድል የማድረግ አቅም አለው ማለት ነው ዲፕ ለርኒንግ። ሶ ይሄ ማለት ያው ተመራጭ ያደርጋል ዲፕ ለርኒንግ በአሁኑ ሰዓት ለማንኛውም ታስክ ዲፕ ለርኒንግ ተመራጭ እንዲሆን ያደርጋል ማለት ነው። ስለዚህ እነዚህ የዲፕ ለርኒንግ ጥቅሞች ናቸው ማለት ነው። ሌላው ዲፕ ለርኒንግ ከትራዲሽናል ማሽን ለርኒንግ በምንድን ነው የሚለየው የሚለውን ነገር ልዩነቶችን እናያለን ማለት ነው። ሶ እነዚህ የተለያዩ ፊቸሮችን እዚህ ጋር አስቀምጫለሁ። የሞዴል ኮምፕሌክሲቲ አንጻር ስናይ ዲፕ ለርኒንግ ኮምፕሌክስ ነው ሞዴሉ። የዲፕ ለርኒንግ ሞዴል ኮምፕሌክስ ነው። ያ ማለት ዲፕ ነው ስንል ማልቲፕል ላየርድ ነው። ማልቲፕል ላየሮች አሉ ማለት ነው ዲፕ ለርኒንግ ላይ። ሌላው ደግሞ ትራዲሽናል ማሽን ለርኒንግ ማለት ያው ሲምፕለር ሞዴል ነው። ፊወር ነው ላየሩ ራሱ፣ ፓራሜትሮቹም ትንሽ ናቸው። ዲፕ ለርኒንግ ግን ፓራሜትሮች ራሱ ቢሊየን ነው፣ ሚሊየን እና ቢሊየን ነው ፓራሜትሮች ያሉት ማለት ነው። ስለዚህ ለዛ እጅግ በጣም ኮምፕሌክስ ነው ዲፕ ለርኒንግ። ሌላው ደግሞ ፊቸር ኢንጂነሪንግ አንጻር ስናይ ዲፕ ለርኒንግ አውቶማቲካሊ ፊቸርን ኢንጂነር ያደርጋል። ይሄ ደግሞ ሪኳየር ማኑዋል ፊቸር ኢንጂነሪንግ ነው። እኛ ሁማን የሰው ልጅ ፊቸርን ኢንጂነር አድርጎ እንዲሰጥ ነው የሚፈልገው። ሌላው ደግሞ ዴታ ሪኳየርመንት አንጻር ስናይ ዲፕ ለርኒንግ ሪኳየር ላርጅ አማውንት ኦፍ ዴታ፣ እጅግ በጣም ትልቅ ብዙ ዴታ ነው ዲፕ ለርኒንግ ትሬን ለማድረግ የሚፈልገው። ሌላው ደግሞ ማሽን ለርኒንግ የሚፈልገው ካን ወርክ ዊዝ ስሞለር ዴታ ሴት፣ ስሞል አንጻራዊ ማለት ነው። ከዲፕ ለርኒንግ ስሞል ዴታ ሴት ቢሰጡ ይሰራል። ነገር ግን አሁን እዚህ ጋር ማሽን ለርኒንግ ዴታ አይፈልግም ማለት አይደለም። ስሞል ግን ዴታ አማውንታችን ያገኛችሁት ዴታ ስሞል ከሆነ ዲፕ ለርኒንግን ከምትመርጡ ማሽን ለርኒንግ ብትመርጡ ይሻላል ማለት ነው። ይሰራል ማሽን ለርኒንግ በስሞል። ስለዚህ ብዙ ሪሶርስንም አይፈጅም በትንሹ ስለሚሰራ ማለት ነው። ነገር ግን ዲፕ ለርኒንግን የምትፈልጉ ከሆነ ያ ማለት ብዙ ዴታ ካለ፣ ዴታችሁ በጣም ብዙ ከሆነ ዲፕ ለርኒንግን ትመርጣላችሁ፣ ዲፕ ለርኒንግ ላይ ትሰራላችሁ ማለት ነው። ሌላው ኢንተርፕሬታቢሊቲ አንጻር፣ ስለዚህ ካን ቢ ሌስ ኢንተርፕሬታብል። ዲፕ ለርኒንግን ኢንተርፕሬት ማድረግ አንችልም። ሚሊዮን እና ቢሊዮን ፓራሜትሮች አሉ። እያንዳንዱ የሆነ ታስክ ለመስራት ሚሊዮን እና ቢሊዮን ፓራሜትሮች ስላሉ እያንዳንዱ ስራ እንዴት ነው የሚሰራው፣ እያንዳንዱ እንዴት ነው የሚያደርገው የሚለው ነገር ኢንተርፕሬት ማድረግ አንችልም። እዚህ ጋር ያ ኢዚሊ ኢንተርፕሬት ማድረግ እንችላለን ማለት ነው። ማሽን ለርኒንግ ሞዴሉ እንዲህ ነው የሚሰራው ይሄ ያለ እንዲህ ያለ የሚለው ምክንያቱም ያለው ሌስ ፓራሜትር ስላለ፣ ትንሽ ፓራሜትር ስላለ ኢንተርፕሬት ማድረግ እንችላለን ማለት ነው። ስለዚህ ዲፕ ለርኒንግ እና ትራዲሽናል ማሽን ለርኒንግ መካከል ያለው ልዩነቱ ይህ ነው ማለት ነው። ሌላው ደግሞ እዚህ ጋር ዌን ዊ ቹዝ ማሽን ለርኒንግ ኦር ዲፕ ለርኒንግ ኢንስቴድ ኦፍ ማሽን ለርኒንግ ዲፕ ለርኒንግን መቼ ነው መምረጥ ያለብን ኦር ማሽን ለርኒንግን ከዲፕ ለርኒንግ መቼ ነው መምረጥ ያለብን የሚለው ነገሮቹ። ስለዚህ the choose between deep learning and traditional machine learning depend on a specific problem you are trying to solve። ስለዚህ እናንተ ሶልቭ የምታደርጉበት ፕሮብለም ላይ ቤዝድ ሆናችሁ ነው መምረጥ ያለባችሁ ማለት ነው። ስለዚህ እናንተ ኖርማሊ ሶልቭ የምታደርጉ ፕሮብለሙ ኮምፕሌክስ የሆነ ከሆነ ዲፕ ለርኒንግን ትመርጣላችሁ። ያ ማለት ላርጅ አማውንት ኦፍ ዴታ ካለ፣ ኮምፕሌክስ የሆነ ዴታ ካለ ምን ታደርጋላችሁ? ዲፕ ለርኒንግ ትመርጣላችሁ። ሌላው ደግሞ ሪኳየር ሃይ አኩሬሲ የምትፈልጉ ከሆነ ዴታችሁ ኮምፕሌክስ እና ዴታችሁ ላርጅ አማውንት ኦፍ ዴታ ከሆነ ዲፕ ለርኒንግን ትመርጣላችሁ ማለት ነው። ዲፕ ለርኒንግ ጉድ ቾይስ ነው በዛ ሰዓት ማለት ነው። ሌላው ደግሞ እናንተ የምትፈልጉት ኢንተርፕሬታቢሊቲ ከሆነ ያ ማለት ኢንተርፕሬት ማድረግ የምትፈልጉ ከሆነ ሞዴሉን ደግሞ ዴታው ትንሽ ከሆነ እናንተ የሰበሰባችሁ ዴታ ኦር ያለው ያገኛችሁት ዴታ ትንሽ ከሆነ ምን ታደርጋላችሁ? ትራዲሽናል ማሽን ለርኒንግ በዛ ሰዓት ሞር ሱቴብል ነው ማለት ነው። ጉድ ቾይስ ነው ማለት ነው።
ስለዚህ የዛሬው ቪዲዮ ይሄን ይመስላል። ስለዚህ በዚህ በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ